የክርስቶስን እግር እጣቢ ብታገኙ ምን ታረጉታላችሁ? አባ ቢሾይ የመጣ ሄደውን ሰው እግር ያጥብ ነበር። ከዛ አንድ ቀን እግር አጥቦ የሚስመው ቢሾይ አንድ ቀን እግር አጠበና የሆነን ሰውዬ እግሩን ሳመው። እግሩን ሲስመው እግሩ ላይ በሚስማር የተበሳ ነገር አየ። አና ብሎ ሲያው ክርስቶስ ነው፣ ተሰወረ። ስለዚህ ያን ቀን እግሩን ያጠበው የማንን እግር ነው? ደስ አለው። በቃ ጠጣዋለሁ ብሎ ሊጠጣ ጀመረ። ከዛ ደቀ መዝሙሩ ሲመጣ እግር እጣቢ እየጠጣ ዘገነ ነው። ጭራሽ ብለብለ እግር እጣቢ መጠጣት ጀመርካ? ና ጠጣ አለው። ኧረ ዞር በል ላንተም ቀፎኛል አለ። ተው ጠጣ። በሶስተኛው እምቢ ሲለው ጌታዬን አጠብኩት የእሱን እግር እጣቢ ነው አለው። ኧረ አምጣው ልጠጣ ሲል እጣቢው በኖ ተኖ ጠፋ። ከዛ መነኮሳቱ ሰሙ። እንዲህ አባ ቢሾይ እግር አጠበ ክርስቶስን ለእኛ የሚገለጥልን ብለው መጥተው ተሰብስበው ነገሩት። ቅዱሳን የዋህ ናቸው፣ ምቀኝነት የለባቸውም። ደረቱን እየደቃ ለእኔ ለኃጢአተኛው ታይተ ለእነዚህ ለመነኮሳት ለምን አትታያቸው? ጌታችን ተገለጸና እሁድ ጠዋት ተራራ ጫፍ ላይ ወጥተው ይጠብቁኝ ይገለጽላቸዋለሁ። በጠዋት ተነስተው እሁድ ከቅዳሴ መልስ ተራራ መውጣት ጀመሩ። ማንን ሊያዩ? ክርስቶስ። ከዛ እየወጡ እያለ አንድ ነዳይ ቁስል በቁስል የሆነ ድሃ እባካችሁ እኔም ከፈወሰኝ ጌታ የለው ይዛችሁኝ ውጧል። ኧረ ተው ይህን ተራራ እኛ ራሳችንን መውጣት ከብዶናል፣ ጭራሽ አንተን ተሸክመንም አይሆንም፣ ዞር በላሉ። አባ ቢሾይ ሲያየው ይህ ድውይ ያለቀሰ ነው፣ ጌታ ቢያገኘው ይፈውሰዋል አለና ና በቃ ብሎ በትከሻው አዘለው። ተራራውን መውጣት ጀመረ። ሲወጣ የሰውየው ክብደት እየጨመረ መጣ። ሰውየ ኪሎ እየጨመረ ነው እንደሚመጣው ብሎ ቀና ብሎ ሲያየው ክርስቶስ ራሱ። ሰማይና ምድር የማይሸከሙን እኔ እንዴት እሸከማለሁ አለው። ክርስቶስ ባርኮት ሄደ። እነዛ ሰዎች ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስን ነበር። ክርስቶስን ከፈለጋችሁ ቤተ ክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። መቅደሱን በእንቁ በጌጥ በወርቅ ታስጌጣላችሁ። ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥለው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ ወቅ ይላል።